የአባቶች ምክር ልብህን የሚለውጥ አንድ ቃል። በእግዚአብሔር በአብ በወልድ በመንፈስ ቅዱስ ስም አሐዱ አምላክ አሜን። ውድ የልቦግ ቤተሰቦቼ እንኳን ወደ ዛሬው መንፈሳዊ ፕሮግራም በሰላም መጣችሁ። ዛሬ የምንመለከተው ርዕስ ቀላል ቢመስልም የህይወትን አቅጣጫ ሊቀይር የሚችል ነው። ዝምታን እንዴት ነፍሳችን ይጠብቃል? ብዙ ጊዜ የምንጸጸተው በተናገርነው ቃል ነው። ያልተናገርነው ግን አይጎዳንም። የበረሃ አባቶች በዝምታ የተማሩት ይህንን ነው። ዝምታ ድክመት አይደለም፣ የመንፈስ ኃይል ነው። ዛሬ ከአንድ ታላቅ አባት ህይወት የተወሰደ ምክር እንማራለን። ይህ ቪዲዮ እስከ መጨረሻው ከተከታተላችሁ ምናልባት ዛሬ የምትወስኑት አንድ ውሳኔ ህይወታችሁ ሊለውጥ ይችላል። ከመጀመራችሁ በፊት ቻናሉን ካልተቀላቀላችሁ ይቀላቀሉ። ላይክ ያላደረጋችሁ ላይክ አድርጉ። ይህ መንፈሳዊ መልእክትም ሌሎች እንዲደርስ ያጋሩት፣ ሸር አድርጉላቸው። የአባ አርሴኒዮስ ምክር። ውድ ቤተሰቦቼ ዛሬ የምንነጋገረው የአባቶችን ምክር በመጽሐፍ ላይ የተጻፈ ቃል ብቻ አይደለም፣ በተግባር የተኖረ ህይወት ነው። ከጥንት የበረሃው አባቶች መካከል በጣም የታወቀ አንድ አባት ነበር። እሱም አባ አርሰኒዮስ ይባላሉ። አባ አርሰኒዮስ ከመነኮሳት በፊት በንጉሥ ቤት ውስጥ የተከበረ ሰው ነበሩ። እውቀት ነበራቸው፣ ክብር ነበራቸው፣ ሀብትም አልጎደላቸውም። ብዙ ሰዎች እንደሚመኙት ህይወት ይኖሩ ነበር። ነገር ግን ልባቸው አልረካም። አንድ ቀን በጸሎት ውስጥ ሆነው እግዚአብሔርን እንዲህ ብለው ለመኑ። ጌታዬ ሆይ እንዴት አድን? ይህ ጥያቄ ቀላል አይደለም። ዛሬ እኛስ እንደዚህ ብለን እንጠይቃለን። ጌታዬ ሆይ ህይወቴን እንዴት ላስተካክል? ጌታዬ ሆይ ከኃጢአቴ እንዴት ለራቅ? ጌታዬ ሆይ ልቤን እንዴት ሰላም ያገኝ? አባ አርሴኒዮስ ለጠየቁት ጥያቄ በልባቸው የተሰማቸው መልስ አጭር ነበር፣ ግን ጥልቅ ነበረ። ሽሽ፣ ዝም እበል፣ ጸልይ። ይህ ማለት ከሰዎች ጥላቻ የተነሳ መሸሽ አይደለም፣ ከኃጢአት ሽሽ እንጂ፣ ከክፉ ንግግር ሽሽ እንጂ፣ ከምቀኝነትም ሽሽ፣ ከቁጣም ሽሽ፣ ከልብህን ከሚያረክሱ ነገሮች ሁሉ ሽሽ። ከዚያም ዝም እበል። የማያስፈልግ ክርክር አትግባ፣ የማይጠቅም ንግግር አታብዛ እና በመጨረሻ ጸልይ። ምክንያቱም ያለ ጸሎት የመንፈስ ጦርነት ማሸነፍ አይቻልም። ውድ የልቦግ ቤተሰቦቼ አባ አርሰኒዮስ ሽሽ፣ ዝም በል፣ ጸልይ ብለው ሲያስተምሩ ለመነኮሳት ብቻ አልነበረም፣ ለእኛም ነው። እስቲ ራሳችንን ጠይቅ። በአንድ ቀን ስንት ጊዜ ያልተገባ ቃል እንናገራለን? ስንት ጊዜ በቁጣ ምክንያት ሰውን እናስከፋለን? ስንት ጊዜ ከጸሎት ይልቅ ሰዓታት በስልካችን እናሳልፋለን? ይህ ሁሉ ቀስ በቀስ ልባችን ያደክማል። አባቶች ግን መድኃኒቱን አሳይተውናል። ከክፉ ራቅ፣ አንደበትህን ጠብቅ፣ ጸሎትህን አታቋርጥ። ወዳጄ አንድ ሰው የሰደበህ ቀን ወዲያውኑ መልስ መስጠት አለብህ? ጥያቄ ነው። ምናልባት ዝምታህ ከሺህ ቃል የበለጠ ኃይል ይኖረዋል። አንድ ሰው ሲያስቆጣህ በቁጣ መመለስ አለብህ? ይህም ጥያቄ ነው። ምናልባት ጸሎትህን ከቁጣህ የበለጠ ችግሩን ይፈታዋል። አባቶች ሁልጊዜ የሚያስተምሩን ይህን ነው። መጀመሪያ ልብህን አሸንፍ፣ ከዚያ ዓለምን ታሸንፋለህ። ይህ የጦር መሳሪያ አይፈልግም። ይህ የሚፈልገው ትዕግስት፣ ትህትና እና ጸሎት፣ እምነት ብቻ ናቸው። ውድ ቤተሰቦቼ ምናልባት ዛሬ እግዚአብሔር በዚህ መልእክት የሚነግረን አንድ ነገር ብቻ ነው። ልጄ ልብህን ጠብቅ። ምክንያቱም ልብ ከተጠበቀ
አንደበት ይጠበቃል። አንደበት ከተጠበቀ ቤተሰብ ይጠበቃል። ቤተሰብ ከተጠበቀ ማህበረሰብ ይጠበቃል። ውድ የልቦክ ቤተሰቦቼ የአባ አርሰኒዮስን ሕይወት ስንመለከት አንድ ትልቅ እውነት እንማራለን። ሰላም ከውጪ አይጀምርም ከልብ ይጀምራል እንጂ። ዛሬ ዓለም ሰላምን በገንዘብ በዝና ወይም በስልጣን ይፈልጋል። ነገር ግን ቅዱሳን አባቶች ሌላ መንገድ አሳዩን። ከክፉ ራቅ፣ ልብህን ጠብቅ፣ ጸሎትህን አትተው። እነዚህ 3 ቀላል የሚመስሉ ምክሮች ብዙ ቅዱሳንን ወደ ቅድስና ደርሰዋል። ዛሬ እኛን አንድ ውሳኔ እንውሰድ። ከዛሬ ጀምሮ ከመናገሬ በፊት አስባለሁ፣ ከመቆጣቴ በፊት እጸልያለሁ፣ ከመፍረዴ በፊት ራሴን እመለከታለሁ። ምናልባት ይህ ትንሽ ውሳኔ ሕይወታችን ሊለውጥ ይችላል። እንደ አባቶቻችን በትህትና እንመላለስ፣ በጸሎት እንጽና፣ በፍቅር እንኑር። ጸሎት። አቤቱ መድኃኔዓለም ኢየሱስ ክርስቶስ ሆይ ልባችንን በሰላም ሙላ፣ ከክፉ ንግግር ጠብቀን፣ ትዕግስትን ስጠን፣ እምነትን ጨምርልን፣ ጸሎትን አብዛልን። በቅዱሳን አባቶቻችን ጸሎትና ምልጃ ሁላችንንም ሀገራችን ኢትዮጵያን፣ ቤተሰቦቻችን ያለንበትን ሀገር ጠብቅ። ልባችንን በደስታ ሙላ። የተቸገሩትን አንተ ድረስላቸው። ላጡት ማግኘትን፣ ለታመሙት ድህነትን፣ ልባቸው በሀሳብ ለደከሙት እረፍትን ስጥልን። ተኝቶ ከመቅረት፣ ሰምቶ ከመካድ፣ አይቶ ከመርሳት ከሚፈታተንን ሰይጣን ዲያብሎስ መድኃኔዓለም ይጠብቀን። ውድ ቤተሰቦቼ ይህ መልእክት ከተጠቀማችሁ ሌሎችም አጋሩት። በዚህ ቻናል በየሳምንቱ የቅዱሳን ታሪክ፣ የአባቶቻችን ምክር እና ሌሎች መንፈሳዊ ትምህርቶች እናቀርባለን። እግዚአብሔር ይባርካችሁ። ሰላም ሁላችን ጋር ይሁን። አሜን።